ሕይወትህ በመጨረሻ የሚለካው በአንተ ዓላማዎች ሳይሆን ባገኘሃቸው ውጤቶች ነው ይለናል የዛሬው መጽሐፍ። ሕይወትህ ማድረግ ስለፈለግከው ወይም ልታደርገው ስለምትፈልገውና ጊዜ አጥተህ ስላደረግከው ነገር አይደለም። እንደማትችል ስለማሰብህ ሳይሆን በመጨረሻ ስለመስራትህና ስላለመስራትህ ነው። ራስህን በማሰናከል ባህሪ ውስጥ ስትሆን ብዙ ጊዜ እነዚያን ሰበቦች የምታያቸውና የምትለካቸው ውጤቶችን በምታይበት መንገድ ነው። የምትጠቀምባቸውም በስኬቱ ምትክ ለጊዜው እርካታ እንዲሰማ ለማድረግ ነው። ግብ፣ ህልም ወይም እቅድ ሲኖርህ ማድረግ ወይም አለማድረግ ብቻ እንጂ ምንም አይነት የዓላማ መለኪያ አይኖርህም። ላለመገኘትና ስራውን ላለመስራት የምታቀርበው ሌላ ምክንያት ከመጨረሻው ምኞት ይልቅ ለዚያ ምክንያት ቅድሚያ እንደምትሰጥ የሚገልጽ ብቻ ነው። ይህ ማለት ደግሞ ያ ምክንያት ሁልጊዜ በህይወትህ ውስጥ ቅድሚያ ይኖረዋል ማለት ነው። ምናልባት ሰበቦችን የምትጠቀመው ለእድገትህ በመጨረሻ አስፈላጊ ከሆኑ የማይመቹ ስሜቶች ለመራቅ እንዲያግዙ ሊሆን ይችላል። ዛሬ እንዲና መሰል ሐሳቦችን ከዚህ ከተራራው አንተ ነህ ከሚለው መጽሐፍ ዛሬም በድጋሚ ማየታችንን እንቀጥላለን። ይህም እንዴት ከምክንያት በላይ መሆን እንደምትችሉና ወደ ግብና ዓላማችሁ መድረስ እንደምትችሉ፣ ይህ ብቻ ሳይሆን ብዙ የተለያዩ ወርቃማ ነጥቦችን አንድ በአንድ ለተወሰኑ ደቂቃዎች አብረን እናያለን። እንደተለመደው ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። ውጤቶችን መለካት ጀምርና ቢያንስ በየቀኑ አንዳንድ ውጤታማ ነገር በመስራት ላይ ትኩረት አድርግ። ካሁን በኋላ ቁም ነገሩ ምን ያህል ቀናት ወደ ጂም ለመሄድ ስለመፈለግ ሳይሆን ምን ያህል ቀን የአካል ብቃት እንቅስቃሴ ስለማድረግ ነው። ስንት ጊዜ ጓደኛህን ለማግኘት ስለመፈለግ ሳይሆን ጓደኛህን ስለማግኘት ወይም ስላለማግኘት ነው። ቢዝነስህን ለመለወጥ ስላሉብህ ታላላቅ ሐሳቦች ሳይሆን ስለመለወጥና ስላለመለወጥ ነው። ስለዚህ የራስህን ሰበብ መቀበልና በራስህ ምክንያቶች ቸልተኛ መሆን አሁኑኑ አቁም። ቀኖችህን ባከናወንካቸው ጤናማና አዎንታዊ ተግባራት መለካት ጀምር። ከዚያ ምን ያህል በፍጥነት መሻሻል እንደጀመርክ ትመለከታለህ። በእርግጠኝነት በውጤቱም ትደነቃለህ። ሕይወትህንና የቤትህን ክፍሎች በተመሰቃቀለ ሁኔታ መተው ቀላል የመዘናጋት ሁኔታ ሳይሆን ለማታውቀው ድብቅ ዓላማ የሚያገለግሉ ትርምስምሶችን መፍጠር ነው። ንጹህና የተስተካከለ ቦታ ማለትም የተስተካከለ ቤት፣ በየማለዳው ለማግኘት ቀላል የሆኑ ልብሶች፣ ንጹህ ኩሽናና የተደራጀ ጠረጴዛ ለሥራም ሆነ ለኑሮ እንዲሁም ለማድረግ አስፈላጊ ነው። ይህ ማለት የወረቀት ሥራዎች በአንድ ቦታ ላይ መቀመጥ አለባቸው። የመኝታ ክፍልህ የሚያረጋጋ መሆን አለበት። ሁሉ ነገር በቀኑ መገባደጃ ላይ ተመልሶ የሚቀመጥበት ቤት ሊኖረው ይገባል። ንጽህና ከሌለ ለራስህ የምትፈጥራቸው እድሎች ጥቂት ናቸው። ምክንያቱም ከምስቅልቅል የሚገኝ ምንም አዎንታዊ ወይም የሚያምር ነገር የለም። ብዙ ጊዜ በምስቅልቅል ራስህን የምታሰናክለው በጣም ንጹህ ስትሆን ወይም ስትደራጅ መስራት የሚያስፈልግህን መስራት ወይም መሆን የምትፈልገውን መሆን ግድ ስለሚሆንብህና ያ ደግሞ ደስ የማይል ስሜት እንዲሰማ የሚያደርግ በመሆኑ ነው። ስትመሰቃቀል ያንን ደስ የማይል ስሜት ለማስወገድ እየሞከርክ ነው። ስለዚህ ከእንዲህ አይነት የምስቅልቅል ህይወት ለመራቅ ይህንን መፍትሄ መሞከር ትችላለህ። እንደ ማንኛውም ነገር በዝግታ መጀመርና በጊዜ ሂደት ራስህን ማስተካከል ያስፈልጋል። ለማጽዳትና እንደገና ለማደራጀት በአንድ ክፍል ጀምር። ያ የሚበዛበት ከሆነ ከአንድ ጥግ፣ ከአንድ መሳቢያ ወይም ከቁም ሳጥን መጀመር ትችላለህ። በእነዚያ ላይ ስራ። አንተን የሚመጥን የአኗኗር ዘይቤ ተግባራዊ ማድረግ የምትችለውም በዚያና ያን ጊዜ ብቻ ነው። ቀስ በቀስ በንጹህ ጠረጴዛ ላይ መስራት ስትለማመድ በመጨረሻ ያ ነገር ሁለተኛ ተፈጥሮ ይሆናል። ከዚያ የጭንቀት ስሜትህ እያነሰና ሕይወትህን የበለጠ እየተቆጣጠርክ መሆንህን መገንዘብ ትጀምራለህ። ምክንያቱም ያልሆንከውን እንድትመስል እንዲሰማ በሚያደርግ አካባቢ ተከበህ መሆን የምትፈልገውን አይነት ሰው እንደሆንክ ማሳየት በጣም ከባድ ነው።
አንዳንድ ጊዜ ለህይወት ያሉ ህልሞች ከሌሎች ሰዎች ምርጫዎች የተወሰዱ ይሆናሉ። ሌላ ጊዜ ደግሞ የምትፈልገው ይህን ነው ብለህ ትወስንና ከዚያ ግን የድሮ ምኞትህን ታሳድዳለህ። አንዳንድ ጊዜ የማትፈልገውን ነገር እንድትፈልግ ራስህን ለማስገደድ በመሞከር ያለማቋረጥ ትታገላለህ። ሆኖም እውነተኛ ፍላጎትህ እርሱ እንዳልሆነ ሁልጊዜም ባዶነት እንዲሰማ ያደርግሃል። ማከናወን አለመቻል ነገሩ በፍርሃት ወይም በክህሎት እጦት ላይ ሳይሆን በህይወት የምትፈልገው ሁኔታ ላይ እንዳልሆነ በማወቅ ላይ የተመሰረተ ነው። ምናልባት ያ እንደጠፋ ወይም መንገድ መቀየር የማትችል እንደሆንክ እንዲሰማ ያደርግሃል። ራስህን ከአንድ ስራ ጋር ሲታገል ስታገኘው በእርግጥ ይህን ማድረግ እፈልጋለሁ፣ ስራውን እፈልገዋለሁ ወይስ ርዕሱን ወድጄው ነው በማለት ጠይቅ። ከአንዲት ሴት ጋር ጊዜን ስታጠፋ ከሴትዮዋ ጋር ፍቅር ይዞኛል ወይስ የፍቅር ግንኙነት የሚለውን ሐሳብ ወድጄው ነው በማለት ራስህን መጠየቅ አለብህ። ታላቅ ስኬት ብለህ የምታስበውን በተመለከተ ጊዜው ያለፈበትን ሐሳብ ይዘህ ከሆነ ያንን ሐሳብ መተው ምን ይመስላል? በመጨረሻም አንዳንድ ጊዜ ራስህን ማሰናከል ገና በትክክለኛው መንገድ ላይ አለመሆንንና ለህይወት የሚበጅህን ለመወሰን አንዳንድ ሰዎችን አልፎ ተርፎም የልጅነት ማንነትህን የሚያሳዝን ቢሆንም እንኳን እንደገና መገምገም የሚያስፈልግ መሆኑን ለማሳየት ይጠቅማል። ቀሪ ህይወትህን ማንነትህን ለመርዳት በጣም ትንሽ በነበርክ ጊዜ ተስማሚ ነው ብለህ ያሰብከውን ስኬት ለማግኘት በመሞከር መኖር የለብህም። ያንተ ኃላፊነት አሁን ላለው ማንነትህ ውሳኔ ማድረግ ብቻ ነው። ስለዚህ ያንተ የስኬት ታሪክ በአንድ ወቅት ታስበው የነበረውን መንገድ እንደማይመለከት ለመቀበል ዝግጁ ሁን። ምናልባት አንተ የተራብከው የስኬት አይነት በየቀኑ ሰላም እንዲሰማ የሚያደርጉ ምናልባትም ምርጥ ወዳጅነት ወይም ደስተኛ ግንኙነት የሚያስገኝ ሊሆን ይችላል። ምናልባት ከ10 ዓመት በፊት የጀመርከው ንግድ ለዘላለም ሊኖርህ የምትፈልገው አይነት ንግድ ላይሆን ይችላል። ቢኖርህ እንደምትወደው የምታስበው ስራ እንዳሰብከው በቀላሉ ወደ አንተ አይመጣ ይሆናል። ለአንተ ትክክል ያልሆነውን ስትተው ትክክል የሆነውን ለማወቅ ክፍተት ትፈጥራለህ። ይሁን እንጂ ያንን ማድረግ ኩራትህን ወደ ጎን በመተው ነገሮችን በትክክል ለማየት እንድትችል የሚያደርግ ትልቅ ድፍረትን ይጠይቃል። ስለ ራሳችን ይህን ያህል ካልን በሌሎች ላይ ስለ መፍረድ በመቀጠል እንመልከት። መቼም አሉባልታ ወይም በሌሎች ሰዎች ህይወትና ምርጫ ላይ መፍረድ ከሌሎች ሰዎች ጋር ጤናማ ወይም አዎንታዊ ግንኙነት የመፍጠር መንገድ እንዳልሆነ ታውቃለህ። ይህ ነገር ለራስህ ስኬት እንቅፋት በመፍጠር ከምታስበው በላይ ትልቅ ጉዳት የሚያስከትል ነገር ነው። እንደሌላ ሰው ስኬታማ ባለመሆን ከተከፋ ጥሩ ስሜት እንዲሰማ ለማድረግ ስለሌላው ሰው አሉታዊ ነገር ለማግኘት ልትሞክር ትችላለህ። ካንተ የበለጠ ስኬታማ የሆነ ሰው ባገኘህ ቁጥር ያንን ሰው በተመለከተ አሉታዊ ነገር ለማግኘት የምትሞክር ከሆነ ያንን የስኬት ደረጃ ካለመውደድ ጋር ማያያዝ ትጀምራለህ። ህይወትህን ወደፊት ለማራመድ እርምጃ የምትወስድበት ጊዜ ሲደርስ ያንን ማድረግ ትቃወማለህ። ምክንያቱም የበለጠ ስኬታማ መሆን ስለራስህ ባለ አስተሳሰብ ላይ መከፋፈልን ይፈጥራል። በሌሎች ሁኔታዎች አብረሃቸው ያደግካቸው ሰዎች ገንዘብ ያላቸው ሰዎች ሲኮንኑ ሰምተህ ይሆናል። ሀብታሞች በጣም መጥፎች ናቸው የሚሉ አይነት ነገሮችን ሲናገሩ ሰምተህ ሊሆን ይችላል። ምናልባት ሁሉም ሀብታሞች በስነ ምግባር የተበላሹ እንደሆኑ አድርገው ይናገሩ ይሆናል። ይህ አወዛጋቢ ምስል በድብቁ አእምሮ ውስጥ ራሱን በመሸሸግ አሁን በገንዘብ የተሳካለት ለመሆን የምታደርገውን ጥረት ከጥፋተኝነትና ካለመወደድ ጋር በማያያዝ ራስን ስታሸማቀቅ ታገኘዋለህ። ለሌሎች ፍርዶች ስታዘጋጅ እነዚህ ፍርዶች አንተም ልትዳኝባቸው የሚገቡ ህጎች ይሆናሉ። አንተ ስለሌለህ ነገር ወይም ስለምትቀናባቸው ሌሎች ላይ በመፍረድ እነሱን ከምትጎዳው በላይ የምታበላሸው የራስህን ህይወት ነው። ይህንን እንዴት መፍታት እንደምትችል መንገዱን ልጠቁምህ። ብዙ ሰዎች ሌሎችን ከመውደድ በፊት መጀመሪያ ራስህን መውደድ አለብህ ይላሉ። ነገር ግን የሚሰራው በተቃራኒ ነው። ራስህን መውደድ የምትማረው ሌሎችን መውደድ ስትማር ነው። በሌሎች ላይ አለመፍረድን ለመለማመድ ነገሮችን መገመት አቁም። ስለ አንድ ሰው ባለው ውስን መረጃ ላይ ተመርኩዘ ድምዳሜ ላይ ከመድረስ ይልቅ ሙሉን ምስል እያየ እንዳልሆነና ሙሉን ታሪክ እንደማታውቅ አስብ። ስለ ሌሎች ሰዎች ህይወት የበለጠ ሩሩ ስትሆን
ስለራስህ የበለጠ ርህራሄ የሚሰማ ትሆናለህ። አንተ የምትፈልገውን ነገር የያዘ ሰው ስታይ መጀመሪያ ላይ ከባድ ሆኖ ቢሰማ እንኳን ደስ አለ ማለት ልመድ። ከዚያ ይህ ነገር ተመልሶ ወደ አንተ ይመጣል። ስለዚህ አንተም ለመቀበል የተዘጋጀ ሁን። በመቀጠል ስለ ኩራት እንይስቲ። ኩራት በብዙ መጥፎ ውሳኔዎች ውስጥ የተካተተ ነው። አንዳንድ ጊዜ አንድ ግንኙነት የተሳሳተ መሆኑን ብታውቅም ከዚያ ግንኙነት የመውጣቱ አሳፋሪነት ግንኙነቱ ውስጥ ከመቆየት የከፋ ይመስላል። አንዳንድ ጊዜ የሆነ ስራ ከጀመርክ በኋላ ስራውን ያን ያህል እንደማትወደው ትገነዘባለህ፣ ወይም መለወጥ ወይም እርዳታ መጠየቅ እንዳለብህ ለመቀበል እምቢተኛ ትሆናለህ። ይህ ሲሆን ኩራትህ በመንገድ ጣልቃ እየገባ ነው ማለት ነው። አንዳንዴ ውሳኔዎችን የምትወስነው ሰዎች ስለ አንተ ህይወት ባላቸው አመለካከት ላይ በመመስረት እንጂ እነርሱ በትክክል በሆኑት ላይ ተመስርተ አይደለም። ይህ ግን የተሳሳተ ብቻ ሳይሆን ጤናማም ያልሆነ ነው። ስለዚህ ማስተካከል አለብህ። በዚህ መንገድ ከኩራት ጋር ያለህን ቁርኝነት ለማሸነፍ ራስህን ሙሉ በሙሉና በታማኝነት ማየት መጀመር አለብህ። በዙሪያ ላሉ ሰዎች ምን ያህል ፍጹምና እንከን የለሽ መሆንን ማረጋገጥ እንዳለብህ ከማሰብ ይልቅ ራስህን ድክመት ቢኖርህም የምትችለውን ያህል እየሞከርክ ያለ ሰው እንደሆንክ የበለጠ በተጨባጭ ማየት ትችላለህ። ዞሮ ሌሎች ሰዎች የሚያስቡትን ከመተው ይልቅ ስለዚያ ነገር መጨነቅ ለአንተ ትክክል ከሆነ ስህተት ነው ብለህ የምታስበውን ነገር አጥብቆ መያዝ በጣም የከፋ ይመስላል። ሆኖም ግን ልክ እንደ ማንኛውም ሰው መማር፣ መላመድና የቻልከውን ጥረት የምታደርግ ፍጹምና የጎደለው ሰው መሆንን ከተገነዘብክ ሰዎች የበለጠ ያከብሩሃል። እዚህ አስተሳሰብ ላይ ስትደርስ ለመማር ራስህን ክፍት ታደርጋለህ። ሁሉንም ነገር እንደምታውቅ ሳታስመስል ወይም ፍጹም ለመምሰል ሳትሞክር ስትሳሳት አምነ መቀበል፣ እርዳታ ሲያስፈልግ መጠየቅና አንዳንድ ጊዜ በሌሎች ላይ መደገፍ ትችላለህ። በመሰረቱ ራስህን ለእድገት መልሰ ትከፍለዋለህ። ህይወትህም የተሻለ ይሆናል። እዚህ ጋር ደግሞ ሌላ ሐሳብ እናንሳ። ይህም ውድቀትን መፍራት የምለው ነው። ብዙውን ጊዜ ሰዎች በሆነ ነገር ታላቅ ለመሆን የሚያስችላቸውን ሥራ ከመስራት ወደ ኋላ እንዲሉ የሚያደርገው አለመሳካትን መፍራት ነው። አንተስ መጥፎ መምሰል ወይስ መውደቅ ስለምትፈራ ብቻ አንድ ነገር መስራት ያልሞከርከው ምን ያህል ጊዜ ነው? ለምሳሌ በህይወትህ ውስጥ አዲስ ነገር ካቋቋምክ በኋላ ይህ ውድቀትን የመፍራት ስሜት አንድ ነገር ጎድሎኛል፣ የሥራ አጋሬ ታማኝ አይደለም፣ ወይም ሁሉንም የማጣበት የተሳሳተ እርምጃ እየወሰድኩ ነው የሚለው ሐሳብ ያለማቋረጥ ምክንያታዊ ያልሆነ ጭንቀት ሊያመጣ የሚችል ስውር ቅርጽ ይዞ ሊመጣ ይችላል። እነዚህ አስከፊ አስተሳሰቦች የሚከሰቱት ራስህን ሊመጣ ከሚችል ኪሳራ ለመከላከል በመፈለግና በመጨረሻም የምትጨነቅለትና የምትፈልገው ነገር ሲኖር ነው። በመቀጠል ይህንን እንዴት መፍታት እንደምትችል ላመልክትህ። አዲስ ነገር እየሞከርክ ሳለ ስራህን እየሰራ ባለመሆን ወይም ለድርጊትህ ተጠያቂ መሆን ባለመፈለግ ምክንያት በሚመጣ አለመሳካት መካከል ልዩነት አለ። በቅድሚያ ይህን መረዳት ይኖርብሃል። እነዚህ ሁለት በጣም የተለያዩ ተሞክሮች በመሆናቸው በአእምሮ ውስጥ ተለይተው መቀመጥ ይገባቸዋል። በመጀመሪያኑ በአንድ ነገር ላይ ጥሩ አለመሆን ወይም መክሰር የሚያስፈራ ቢሆንም ጭራሽ ባለመሞከርና ሁልጊዜም አደጋን መጋፈጥ ባለመፈለግ የማይሳካ ለመሆን ግን በጣም የከፋ ነው። ነገር ግን በየትኛውም መንገድ ውድቀት የማይቀር ነገር ስለሆነ አንተ ማድረግ የሚያስፈልግ ውድቀቱን የተከሰተበትን ትክክለኛ ምክንያት ማረጋገጥ ብቻ ነው። የወደቀው በቸልተኝነት ከሆነ ያንን ለማስተካከል አንድ እርምጃ ወደ ኋላ ትመለሳለህ። የወደቀው አዳዲስ ነገሮችን እየሞከርክ ከሆነ ደግሞ ወደምትሰራው ነገር አንድ እርምጃ ትጠጋለህ ማለት ነው። እስኪ አሁን ደግሞ ጤናማ ስላልሆኑ ልማዶችና እነዚህንም እንዴት መፍታት እንደምትችል እንመልከት። ይህ ጤናማ ያልሆኑ ልማዶች ሰዎች ከግቦቻቸው የሚርቁባቸውን ልማዶች በንቃት በመጠበቅ የራሳቸውን ስኬት የሚያበላሹበት በጣም የተለመደ መንገድ ነው። ይህ ማለት ለምሳሌ አንድ ሰው የተሻለ የሰውነት አቋም እንዲኖረው እየፈለገ የሚፈልገውን ለማግኘት ግን በየቀኑ የሚያደርጋቸውን ወደዚያ ለመድረስ የሚከለክሉትን ነገሮች አለመለወጥ ማለት ነው። ወይም
ሙያው ለውጥ ማድረግ ፈልጎ ነገር ግን ይህ ለማድረግ የማይችልባቸው ወይም ከባድ የሚሆንባቸውን መንገዶች መፈለግ ማለት ነው። የእነዚህ ሁሉ ባህሪያት ዋናው ነገር አንደኛው የአእምሮ ክፍል መሻሻልና በህይወት ወደፊት መገስገስ እንዳለበት የሚረዳ ሲሆን፣ ሌላኛው ክፍል ደግሞ ያንን ማድረግ ሊያመጣ የሚችለውን ምቾት ማጣት የሚፈራ ነው። ብዙውን ጊዜ ይህ ከፍተኛ ውስጣዊ ውጥረት አብቅቶ መጨረሻ ላይ ሲደርስ ያን ጊዜ ለውጦች ይነሳሉ። እዚህ ላይ ግቡ ራስን በሰላምና በምቾት እንዳታኖር እያደረጉ ያሉትን መንገዶች ከማወቅ በፊት በህይወት ውስጥ ወደሚያስቸግረው ነጥብ አለመድረስ ነው። ይህንን እንዴት መፍታት ይቻላል? ሁላችንም የተለያዩ ፍላጎቶች፣ ምርጫዎችና ፕሮግራሞች ያሉን በመሆኑ አንድ ሰው ብቻ የሚሰጠውን የጤንነት ፍቺ መመልከት አስቸጋሪ ነው። እስቲ አንተ ጤንነትን በራስ መንገድ ግለጸው። ለአንተ ጤናማ ህይወት ምን ይመስላል? ምን እንዲሰማ የሚያደርግ ነው? ለአንተ ጥሩ ስሜት እንዲሰማ የሚያደርግ ምን እንደሆነ ወቅ። የትኛው የጤናማ አመጋገብ ወይም የአካል ብቃት እንቅስቃሴና እንቅልፍ ጥምረት ለአንተ ትክክል እንደሆነ ወስንና እርሱን ተከተል። ልክ እንደ ሌሎች ነገሮች ሁሉ ጤናማ ልማዶችን በተሻለ የሚመሰረቱት ቀስ በቀስ ነው። ስለዚህ ማለዳ 12 ሰዓት ላይ ተነስተ የአንድ ሰዓት የአካል ብቃት እንቅስቃሴ ለማድረግ ራስህን ለማስገደድ ከመሞከር ይልቅ 15 ደቂቃ ለመስራት መሞከር ወይም ከፕሮግራም ጋር የሚጣጣም ጊዜ ፈልግ። ስኬታማ መሆንን ለራስህ ቀላል አድርገው። ምግብህን ራስህ አዘጋጅ ወይም ቀኑን ሙሉ መጠጣት እንድትችል ጠረጴዛ አጠገብ ውሃ አስቀምጥ። ለአኗኗር የሚሆን ጤናማ ልምዶችን በመምረጥ ራስህን ቀስ በቀስ አስተካክል። ከዚህ መጽሐፍ አንድ ጠቃሚ ነጥብ ደግሞ እዚህ ጋር እናንሳ። ይህም ከተሳሳቱ ሰዎች ጋር ጊዜ ስለማሳለፍ ነው። አብዛኛው ህይወታችን የሚቀረጸው አብረናቸው ጊዜ በምናሳልፋቸው ሰዎች በመሆኑ በዙሪያ ከያዝካቸው ሰዎች ጋር ያለ ወዳጅነት ራስህን የምታሰናክልበት ሌላው የተለመደ መንገድ ነው። በእርግጠኝነት በህይወትህ ውስጥ የሚያስጨንቁ ደህንነት እንዳይሰማ የሚያደርጉ ሰዎች ካሉ ከነዚህ አይነት ሰዎች ጋር ያሉ ግንኙነቶች መርዛማና የሚፈልገውን ውጤት ማምጣት እንዳትችል የሚያደርጉ ናቸው። በእንደዚህ አይነት ጓደኝነት ወይም ግንኙነት ተጠምደ ከሆነ ከማነስ ወይም ከምቀኝነት ስሜት ሱስ እንደያዘ እንዲሰማ የሚያደርግ በመሆኑ ቀስ በቀስ ከዚህ ሁኔታ መውጣት ያስፈልጋል። ስለዚህ ብዙ ጊዜን አብራቸው የምታሳልፋቸው ሰዎች የወደፊት ህይወትን በማይሻር መልኩ እንደሚቀርጹት በመረዳት ወዳጅህን በጥበብ መምረጥ አለብህ። ይህንን እንዴት እንደምታደርግ ላሳይ። ከሰዎች ጋር የሚኖር ግንኙነት ኃይልና መነሳሳት እንዲሰማ የሚያደርግ እንጂ የሚያደክምና የሚያናድድ መሆን የለበትም። ስለሆነም በዙሪያ ያሉትን የሚደግፉና የሚያነሳሱ ካንተ ጋር ተመሳሳይ ዓላማ ያላቸውና ካንተ ጋር ጊዜ በማሳለፍ የሚደሰቱ ሰዎችን በመገንባት ላይ ስራ። ካንተ ጋር የሚመሳሰሉ ጓደኞች ማግኘት ጊዜ የሚወስድ ቢሆንም የምታደንቀው ሰው ቡና በመጋበዝ ወይም መገናኘት ከምትፈልገው ሰው ጋር የሆነ ነገር ለማድረግ በመሞከር ወዳጅነት መጀመር ትችላለህ። ከዚያ በቀስታ ግን በእውነተኛ ግንኙነቶች መገንባትና በመቀጠል በተቻለ መጠን ግንኙነትህን ማሳደግና መንከባከብ ይኖርብሃል። ሌላው ከዚህ መጽሐፍ ማስታወስ የሚኖርብህ ነገር ቢኖር ምክንያታዊ ባልሆኑ ፍርሃቶችና ብዙም የመከሰት ዕድል በሌላቸው ሁኔታዎች መጨነቅህን አቁም። ሰዎች ሳያውቁ የሚያበላሹት ሌላው በጣም የተለመደ መንገድ መጥፎ ነገር ይከሰታል ብሎ በማሰብ ፍርሃት መያዝ ነው። በጭንቀት ውስጥ ቢያንስ በተወሰነ ደረጃ ጥልቅ የሆነ ጭንቀት፣ ፍርሃትና የምጽአት ቀን መሰል ሁኔታዎችን የሚጋፈጥ እንግዳ ወይም የማይመስል ሐሳብ ያለ መሆኑ የተለመደ ነው። ይህ ፍርሃት ምናልባትም የተወሰነውን የህይወትን ክፍል የሚቆጣጠር ሊሆን ይችላል። እነዚህ እውን የመሆን ዕድላቸው አነስተኛ የሆነ ምክንያታዊ ያልሆኑ ፍርሃቶች ብዙውን ጊዜ የማይታወቁ ፍርሃቶች ምትክ የሆኑ የእውነተኛ ፍርሃቶች ማሳያ ናቸው። ይህ የፍርሃት ስሜት በመታወቀው ነገር ላይ ያለህን ስሜት የምትገልጽበት መንገድ በመሆኑና በውስጥ በእውን እንደማይከሰቱ ስለምታውቅ ችግር የሚፈጥሩ አይደሉም። ራስህን እውን የመሆን ዕድሉ አነስተኛ በሆነ እንግዳና ድንገተኛ የፍርሃት አዙሪት ውስጥ ካገኘኸው ከሱ ጋር ተዛማጅነት ስላለው ሌላ ነገር ያለ ስሜት በተመለከተ ራስህን ጠይቅ። ለምሳሌ
በመኪና ውስጥ ተሳፋሪ ሆነ ስትጓዝ ጭንቀት የሚሰማ ከሆነ ፍርሃትህ ወደፊት መንቀሳቀስ ነው ወይስ መኪናው ካንተ ቁጥጥር ውጭ መሆን ነው የሚለውን አስብ። ከስራ ስለመባረር የምትጨነቅ ከሆነ ደግሞ ፍርሃትህ ምናልባት ለሌላ ስራ ብቁ አይደለሁም ብለህ ስለምታስብ ነው። አለዚያም በመባረር ከፍ ያለ ሀፍረት ውስጥ መውደቅ ስለሚያስፈራ ነው። ይህንን በዚህ መልክ አስተካክል። እጅግ የከፋ ሁኔታን ለመቆጣጠር በመሞከር ኃይልህን ከማባከን ይልቅ የፍርሃቱ መልእክት ምን ሊሆን እንደሚችልና በህይወት ውስጥ የሚያስፈልግህን ነገር በተመለከተ ምን እየነገረ እንደሆነ አስብ። ፍርሃቱ ረቂቅና ተለዋዋጭ ከሆነ ደግሞ ትርጉሙ ምን ይሆን? ድንገተኛ የገቢ ማጣት ነው? ደህንነት የምትፈልግ ስለመሆን ምልክት ነው? የወደፊት በመፍራት አሁን ሙሉ በሙሉ እየኖርክ ስላለመሆን ምልክት ነው? ውሳኔዎችን የማድረግ ጭንቀት ነው? አንተ የምትፈልገውን በትክክል የምታውቅና ግን ያንን ለመምረጥ በጣም የፈራ ለመሆን ምልክት ነው? በጣም በምትፈራው ነገር ውስጥ ዋነኛው እጅግ ስለምትፈራው ነገር ለራስህ ልትልክለት የምትሞክረው መልእክት ነው? ያንን መለየት ከቻልክ ችግሩን የምትፈራበት ጤናማና አስተማማኝ መንገድ ታገኛለህ። በመጨረሻም ራስን ማሰናከል ለማሸነፍ የመጨረሻውና በጣም አስፈላጊው ትምህርት ድርጊትን ከስሜት መለየት መማር ነው። በህይወት ውስጥ የምትዘገየው ለውጥ ማምጣት ስላልቻልክ ሳይሆን ለውጥ ማድረግ ስለማትፈልግና ስለማታደርግ ነው። እውነታው ስለምትፈልገው ነገር ራዕይ ሊኖርህና ያም ራዕይ ላንተ ያለ ምንም ጥርጥር ትክክል እንደሆነ ልታውቅ ትችላለህ። ነገር ግን ያንን መንገድ ለመከተል አስፈላጊውን እርምጃ መውሰድ አትፈልግም። ይህ የሆነበት ምክንያት ስሜቶችህን እንደ ምቾት ስርዓቶች ሆነው የታሰሩ በመሆናቸውና በምታውቀው ነገር ውስጥ መቆየት ስለምትመርጥ ነው። ምክንያቱም ጥሩ ስሜት የሚፈጥርልህ ሁልጊዜ የምታደርገውን ማድረግ በመሆኑ ነው። ይህም ለሰውነትህ ደህንነት ሆኖ ይመዘገባል። በሌሎች ሁኔታዎች በጣም የምትደሰትባቸው ስኬቶች ወይም ለውጦች የተለየ የደህንነት መለኪያ የሚሰጡ በመሆናቸው አንድ ስኬት በማንኛውም መንገድ አደጋ ላይ የሚያስቀምጥህ ወይም ለማታውቀው ነገር የሚያጋልጥህ ከሆነ ለህይወትህ አዎንታዊ ቢሆን እንኳን መጀመሪያ ላይ በእርሱ ደስተኛ አትሆንም። ሆኖም ለአንተ ጥሩ የሆኑትን ባህሪያት እንድትመርጥ ራስህን በማሰልጠን የምቾት ቀጠናዎችህን እንደገና ማዋቀር ትችላለህ። ከዚያ ደጋግመህ የምትሰራውን ነገር መፈለግ ትጀምራለህ። ነገር ግን ያንን አጥብቀህ የፈለግከውን ነገር በምትሰራቸው የመጀመሪያዎቹ ጥቂት ጊዜያት ምቾት አይሰማህም። ሆኖም ህይወትህን የምትመራው በምክንያታዊነት እንጂ በስሜታዊነት ስላልሆነ ለመጀመሪያ ጊዜ ለመስራት ስትሞክር የሚሰማህን የማመንታት ስሜት መተው መቻል አለብህ። ምንም እንኳን ስሜቶችህ ሁልጊዜ ተገቢ ቢሆኑና መረጋገጥ ቢያስፈልጋቸውም ሁልጊዜ በህይወትህ ውስጥ ልታደርጋቸው ለምትፈልጋቸው ነገሮች ትክክለኛ መለኪያዎች አይሆኑም። ምክንያቱም ሁሉም ስሜቶች የሚያውቁት ባለፈው ያደረጉትን ነው። ያ ደግሞ ምቾት ካገኙበት ነገር ጋር የተቃራኒ ነው። ምንም ዋጋ እንደሌለ ሊሰማ ይችላል። ነገር ግን በፍጹም ዋጋ የሌለህ አይደለህም። ምንም ተስፋ እንደሌለ ሊሰማ ይችላል። ግን በእርግጠኝነት ተስፋ አለ። ሁሉም ሰው እንደማይወድ ሊሰማ ይችላል። ነገር ግን ይህ ምናልባት ከልክ ያለፈ ማጋነን ነው። ሁሉም ሰው እየፈረደብኝ ነው ብለህ ታስብ ይሆናል። ግን ያም የተሳሳተ ግንዛቤ ነው። ከሁሉም በላይ ደግሞ ስላለመድከውና በቀላሉ የፈቃደኝነት ስሜት ስለማይሰማ እርምጃ መውሰድ እየቻልክ እርምጃ መውሰድ እንደማትችል ሊሰማ ይችላል። ራስህን ለመምራት አመክንዮና ራዕይን በመጠቀም የተለየና የተሻለ የህይወት ተሞክሮ መለየት እንደምትችል በምታስብበት ጊዜ ሰላምና መነሳሳት ይሰማሃል። የህይወትህን ስሪት ለማግኘትና ለመነሳሳት የምታደርጋቸው ነገሮች ለአንተ ምንም ያህል ትክክለኛ ቢሆኑም መጀመሪያ ላይ ልታደርጋቸው ስትሞክር ደስታ ይሰማሃል። ስለሆነም ወደፊት ለመቀጠል እንድትችል ተቃውሞህንና ምቾት ማጣትህን ለማሸነፍ መነሳት አለብህ። አንድን ነገር ለማድረግ ከመፈለግ በፊት እርምጃ መውሰድን መማር በጣም አስፈላጊ ነው። ምክንያቱም እርምጃ መውሰድ የእንቅስቃሴ ኃይል ይገነባል፣ ተነሳሽነትንም ይፈጥራል። እነዚህ ስሜቶች በድንገት ወደ አንተ አይመጡም። አንተ ራስህ ልታነሳሳቸው ይገባል። ራስህን ማነሳሳትና መንቀሳቀስ አለብህ። በቀላሉ መጀመርና
ሕይወትህን ጉልበትህ ወደ ኋላ የሚጎትቱትን ሳይሆን ወደፊት የሚያራምዱትን ባሪዎች እንዲመርጥና ራሱን መልሶ እንዲያቋቁም መፍቀድ አለብህ። ከዚህ መጽሐፍ ማለትም ተራራው አንተ ነህ ከሚለው ብዙ የተለያዩ ሐሳቦችን ከዚህ በፊት አይተናል። ይህ ተራራው አንተ ነህ የሚለው መጽሐፍ ተራራ የሚፈጠረው ሁለት የከርሰ ምድር ክፍሎች እርስ በርስ ሲጋጩ እንደሆነ ሁሉ ያንተም ተራራ የሚከሰተው አብረው በሚኖሩ ነገር ግን እርስ በርስ በሚጋጩ ፍላጎቶች የተነሳ ነው ይለናል። ምናልባት የእናንተ ተራራ ሱስ፣ ከመጠን በላይ የሆነ የሰውነት ክብደት፣ የተበላሸ ግንኙነት፣ ስራ ማጣት፣ መነሳሳት አለመቻል ወይም የገንዘብ እጥረት ሌላም ሊሆን ይችላል። ምናልባት ደግሞ የእናንተ ተራራ ምን እንደሆነ በውሉ አታውቁ ይሆናል። ይህም ድንግዝግዝ ሆኖባችሁ የጭንቀት፣ በራስ ያለመተማመን፣ ፍርሃት ወይም በሁሉም ነገሮች ላይ የሚታይ አጠቃላይ የደስታ ማጣት ስሜት ሊሆን ይችላል። ተራራው በአብዛኛው በፊት ለፊት ሲታይ ብዙም ችግር ያልሆነ ነገር ግን የሕይወትህን እያንዳንዱ ክፍል የሚቀይር በውስጥ ያለ ችግር ነው። ከፊት የቆመው ተራራ የሕይወትህ ጥሪ፣ እዚህ የመሆን ዓላማና ግልጽ የሆነው መንገድ ነው። አንድ ቀን ይህ ተራራ ከኋላ ቀርቶ ታየው ይሆናል። በማለፍ ሂደቱ ውስጥ ያገኘኸው ማንነትህ ግን ሁልጊዜ ካንተ ጋር ይቆያል። በመጨረሻም ልትቆጣጠረው የሚገባው ተራራውን ሳይሆን ራስህን ነው። ይህ ድንቅ መጽሐፍም በሕይወትህ የገጠሙህንና ሊገጥሙ ያሉ ተራሮችን እንዴት እንደምትወጣባቸው የሚያስተምር ሕይወት ቀያሪ መጽሐፍ ሆኖ አግኝቼዋለሁ። ይህ ተራራው አንተ ነህ የሚለው መጽሐፍ በመከራ ውስጥ ተስፋን የሚያነሳሳ የማንቂያ ጥሪ ነው። በዚህ መጽሐፍ ውስጥ የራሳችሁን ተራራ ለመውጣት የሚያስፈልጋችሁን ድፍረትና ግልጽነት ለመገንባት በመሰረቱ ላይ እዚህ የመጣችሁት ምን ለማድረግ እንደሆነ መረዳቱን ይሰጣችኋል። ይህም ማድረግ የምትችሉበትን ተግባራዊ መሳሪያዎችንና ጥልቅ የነፍስ ለውጦች የቀረቡበት መጽሐፍ ነው። በግሌ እውነቱን ለመናገር ይህ መጽሐፍ ማንነታቸውን ለመጋፈጥና እውነተኛ አቅማቸውን ለማንቃት ለተዘጋጁ ደፋር ሰዎች ብቻ የተጻፈ ወደር የሌለው መመሪያ ነው ብል ማጋነን አይሆንብኝም። ይህ ዘ ማውንቴን ኢዝ ዩ ወይም ተራራው አንተ ነህ የሚለው መጽሐፍ ማንነታቸውን ለመጋፈጥ እውነተኛ አቅማቸውን ለማንቃት ለተዘጋጁ ደፋሮች ብቻ የተዘጋጀ መጽሐፍ ነው። ይህንን መመሪያ ወይም መጽሐፍ ማግኘት የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልኝ ትችላላችሁ። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ይህንን ቪዲዮ ላይክ፣ ይህን አስደናቂ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉኝ ጋብዛችኋለሁ።